እንቅልፍ ታስታውሽ እንደሆነ ማታ ላይ ሲመጣና እንዴት ሲወስድሽ አታውቂውም። ራሱ እጅሽ ላይ አይደለም ያለው። ሞትም እንደዛ ነው። ሞት ደግሞ የእንቅልፍ ታላቅ ወንድም ነው። መቼ እንደሚመጣ ትን ብሎ የሚሰው ልጅ ጽት ይላል። ራሱ ተኝተን ለመነሳታችን ምንም ዋስትና እጃችን ላይ የለም። ይሄ የህይወትና የሞት ጉዳይ ነው። የዘላለም ህይወትና የዘላለም ሞት ጉዳይ ነው። የጀነትና የጀሃነም ጉዳይ ስለሆነ ቆም ብለሽ ጊዜ ሰተሽው ሳትዘናጊ በደንብ አድርገሽ በአጽኖትና ባንክሮት ዲፖዚት ኦፍ ሳሊቬሽን የመዳን አቀማመጥ ያለውን ላ ኢላሀ ኢለላህ የሚለው ዋናው ነገር እሱ ነው። እሱን ነገር በደንብ ከተረዳሽ ቶሎ ብለሽ ስለሚሽ። እሺ፣ ግን ትንሽ ትምህርት ነገር ብትሰጠኝ ደስ ይለኛል። ማለት ስለ እስልምና በቃ ወደ እስልምና መግቢያው ምንድነው? ላ ኢላሀ ኢለላህ የሚለው ነገር ነው። ላ ኢላሀ ኢለላህ ማለት ምን ማለት ነው ተብለሽ ብትጠይቂ ከአላህ በስተቀር በሐቅ የሚመለክ አምላክ የለም። ሰማይና ምድርን በመካከላቸው ያለውን የፈጠረው የዓለማቱ ጌታ አንድ ነው። በአንድነቱ ላይ ሁለትነት ሶስትነት የለበትም። በሕያውነቱ ላይ ሞት የለበትም። በአምላክነቱ ላይ ሰውነት የለበትም። በጥበቃው ላይ እንቅልፍ የለበትም። በኃያልነቱ ላይ ድካም የለበትም። በጌትነቱ ላይ ባርነት የለበትም። አንድ ነው። የአምልኮ ሐቅ የሚገባው እሱ ብቻ ነው። ያንን አንድ አምላክ አመልካለሁ ብለሽ ካልሽ በኋላ የአንድ አምላክ ደግሞ ቁርአንን በመጨረሻው ዘመን ላይ ለኛ ለሁላችንም አውርዶታል። ቁርአን ሲያወርድ ደግሞ በማን ላይ ነው ያወረደው? በመልእክተኛው ላይ ነው። ቁርአን የአላህ መልእክት ነው። መልእክተኛው ደግሞ ማነው? ነብዩ መሐመድ ናቸው። ነብዩ መሐመድ ኦንቶሎጂካሊ ሰው ናቸው እንደኔና እንዳንቺ። የሚለዩ ከኔና ካንቺ ሜታፊዚካሊ ነው። በማንነት ነው። ማንነታቸው ምንድነው? መልእክተኛ ናቸው፣ ነብይ ናቸው፣ የአላህ ባሪያ ናቸው። ቁርአን በሳቸው ላይ ወርዷል። የነቢያት መደምደሚያ ናቸው፣ ቁንጮ ናቸው። ከረሱል ሰለላሁ ዐለይሂ ወሰለም በኋላ የሚመጣ ነብይ፣ የሚወርድ መጽሐፍ፣ የሚላክ መልእክተኛ የለም። ይሄን አንድ ሰው ካወቀ በደንብ ከተረዳ መስለም ይችላል፣ ወደ ኢስላም መግባት ይችላል። ከዛ በኋላ ትምህርቱ አርካኑል ኢስላም የሚባሉ አርካኑል ኢማን የሚባሉ ሰፊ ናቸው ትምህርቶቹ። አርካኑል ኢባዳ የሚባል አለ። ከዛ በኋላ ደግሞ የሸርጡል ኢባዳ የሚባል ነገር አለ። ኢባዳ ተቀባይነት እንዲያገኝ አላህ ዘንድ መስፈርቱ ምንድነው የሚለው ነገር አለ። ከዛ በኋላ የኢባዳ አይነቶች ምንድናቸው? በጣም ሰፊ ነው ትምህርቱ። በአንዴ አይደለም። እኔ ወንዝ የሚባል ነገር አያሴችሽ ሜሮን ይሄንን ውሃ ሁላ ያንቺ ነው ወርሰሽዋል ብለሽ በአንዴ ወንዙን ትጠጫዋለሽ እንዴ? ያንቺ መሆንሽን ንብረት መሆኑን መጀመሪያ አረጋግጪ። ከዛ በኋላ ምንድነው ሲጠማሽ አንድ ብርጭቆ ቀዳ ታረጊና ትጠጫለሽ። ቀስ እያልሽ ነው የሚጠጣው እንጂ ወንዙን በአንድ ያገኘው ብለሽ አትጠጪው። ጠዋት ላይ ከእንቅልፍ ስትነሺ የፀሐይ ብርሃን ታገኛለሽ። ለዓይንሽ ለማየት የሚያስፈልግሽን ብርሃን ነው የምትወስጂው። ሁሉንም አያለው ብትይ ዓይንሽ ነው የሚጠፋው። እርሻ ደግሞ ቢሰጥሽ ይኸውልህ እርሻ ያንቺ ነው ብዬ በሰጥሽ እርሻውን በአጠቃላይ በአንድ ቀን ካልበላሁት አትይ። ለረሃብሽ የሚጠይቅሽን ነገር እየበላሽ ከዛ በኋላ ትንሽ ደግሞ ጎደል ሲ ደግሞ እየበላሽ ነው። እንደዛ ነው። እስልምና ጋር ስትመጪ ባህር ነው። ምንድነው የምታደርጊው? ጥያቄ ትጠይቂያለሽ። ለጥያቄሽ ምን ታገኛለሽ? መልስ ታገኛለሽ። ከዛ በኋላ ደግሞ አሁንም ጥያቄ ትጠይቂያለሽ። ጥያቄው እድሜ ልክ ነው፣ አያልቅም ራሱ። ለምን የሰው ልጅ ውስጡ